ከዚህ በፊት ከባድ መሳሪያ ያረፈ ፈነጣሪ ያረፈ ሀፍቶቻችንን ሲገላቸው ስለነበረ ሀፍቶቹን ወደ ተኩለሽ ዘህር ተብዬ ወደ ተኩለሽ ሀፍቶቹን ይዘሰድ ፋኖቹ አገኙኝ። ኋላ ፋኖቹ አይዞህ አንተን የሚያውናቸው እሺ ትግሬ የሚዋጉትኝ አይዞህ እና ብለው ወሰዱኝ። እሺ ብዬ ሄድኩኝ። እዛ እናንተ ልጆች ሲመጡ አይሆንልኝ ሲል እጅ ሰጠሁኝ። የትግሬ ሰራዊትን እንደመስሳቸዋለን አይዞህ እናትና አባቴ በህይወት ካላችሁ እናትና አባቴ በህይወት አላችሁ ይመጣሉ ብዬ ተስፋ አደርጋለሁ። በቅርቡ እንደሚረቁኝ ተስፋ አደርጋለሁ። በቅርቡ ግን እሄዳለሁ። እሺ እግዚአብሔር ይጠብቃችሁ ነው የምለው። ሌላ ምንም ማለትም እኔም እናትና አባቴ ጋር በሰላም እንድኖር ላኩኝ። ሰላም ጤና ይስጥልን። ውድና የተከበራችሁ ከድር ራያ ዩቲዩብ ቻናል ቤተሰቦች፣ ለከድር ራያ ዩቲዩብ ቻናል ቤተሰብ አዲስ ሆናችሁ ሰብስክራይብ፣ ሼር፣ ኮሜንት በማድረግ የተለመደ ትብብራችሁን አድርጉ። ከዚህ በመቀጠል እንግዲህ ይህ ጀግና ወጣት የምታዩትኝ በጁንታው ተማርኮ ብዙ አሰቃይተውት አሁንም ደግሞ በጥበብ አምልጦ የመጣ ነው። ስሜብር ቆየ ነው ይባላል። የራያ ቆቦ ተወላጅ ልጅ ነው። ያው የነበረው ሁኔታ እኔ ለቴ እዚያ ምስራቅ አማራ ፋኖ ጋር ተቀላቅላ ነበረችና እሷ እኔ ከት ያለኝ በማለት እዛ ነበር። ከዛም ያው ምስራቅ አማራ ፋኖዎች አይቻልም አንተ ህፃን ነው ያው ከሷ ልነጠስ ስለማልችል እንዴ ብዬ ያው በቃ ምስራቅ አማራ ፋኖ ጋር ማደግ ስለፈለኩ ምስራቅ አማራ ፋኖ ጋር ተቀላቅዬ የኖርኩበት በነበረው ሰዓት ድንገት የራያ ቆቦ ከተማ ያስተለ ዘንድሮ በዛ ባርበት ግድም ሄደው ነበርና እኔም ከፊት ስለማልነጠል እሷ ተከትዬ ልጅ ነበር። ድንገት ትንሽ በተፈጠረችው ችግር ያው እነሱ ወደ ፊት በመሸሻቸው እኔም ወደ ኋላ በቀረሁበት ሰዓት ያው የጁንታው አካል የተመቱብሽ ነበሩ። እነሱንም ያው አንድ ቦምብ እዛው ወድቆ ነበር ከፊቶች ከተመቱኝ አንስቼ ያው እሷ ጋር ስለምከታተል ስልጠና ላይም ምንም ላይም ስለነበርኩኝ ሁሉንም ነገር ስላየሁት መፋፋም መግጠጣሙ ስለምችል በቻልኩት አቅም በሰለጠንኩትኝ አስተያየት ሶስቶቹ ልገርላቸው ይያየው ያው ግን ሶስቶቹ ልገርላቸው በየቻልኩበት ምክንያት ድንገታዊ ነው። አላሰብኩትም። እኔም እህቴ ጋር ወጣለሁ ብዬ ነው አስቤ የነበረው። ቁልፋምባ ገብርኤል ከምትባል ቦታ ላይ ያው እኔ ያላየኋቸውም መሀል ላይ ከበው ቁም ሲሉኝ ቆምኩኝ፣ እጅ ሰጠው። ከዛም ምንድነው ሲሉኝ እረኛ ነኝ ብዬ ሸጉዳቸው ሞክሬያለሁ። ያው ግን ተሳክቶልኛል ሁሉ ነገር ሸጉዳቸዋለሁ። ከዛም አራዱን ወሰዱና ኢንተርቪውን አይታችሁት ይሆናል ተመልካቾቻችን። ኢንተርቪውን እንዳደረጉኝ ራሱ እያለቀሱ የነበረው ራሱ ማለት ከኋላ ዱላ ይዘው እንደዚህ በል አልልም ያላረጉኝ ስል በዱላ ስለሆነ ነው እየመቱኝ ስለነበረ ነው እንጂ እኔ ከልብ ያውጥቼ አላለቀስኩም። እና እዛው ቀረጹኝ። ግን እኔ ሁሉም ነገር ብቻ እረኛ ነኝ ብዬ ልሸውዳቸው ቻልኩ። ያው የነሱ ጀነራላቸው መጣ። አይ ይሄ ሐሲር ነው ወሰዱት ወደ መቀሌ ሊወስዱብን ነበር ቻሉ። ዘአት ያው እየሄድን ካለንበት ድንገታዊ ሆነና ሽንት ሄድሽና በያግልል ስንት አውቶማቲክ ተተኮሰብኝ። ማሽላ ለማሽላ ገደል ለገደል የተንከባለልኩኝ ከነሱ እጅ አምልጬ ቆቦ ከተማ ውስጥ ከርሜ አሁን ለመውጣት ይያለሁ። ያው እንደዛ ለሸጉድበት የቻልኩት ምክንያት ያው መከላከያ በብዛት አልተማረከም ነው እንጂ 20 ምናምን የሚያስተማርከዋል እርግጥ ከነዛ መካከል እኔ ነበርኩኝና የመከላከያ ሰብሽ ልክ እንደ መከላከያ አብይ ወታደር እንዳሳለፈኝ ቆጥረው እዛ መሃል ላይ አርገው የነበረና አይ ከዚህ ወደዛ እንኳን ማለፍ አይችልም አይደለም መቀሌ ዋጀራሱ ሀገሬ ላይ በጣም ብዙ ጁንታ ስላለ ሊይዘኝ የሚችል ስላለ ከዚህ ወደዛ መሄድ አልችልም ብዬ በልቤ አስቤ አንድ ስናይፐር፣ አንድ ብሬን፣ አንድ ጥቁር ክላሽ ያዙ 3 ነበሩ ለ20 ሰው ጠባቂ እኔ 21ኛ። ከዛም አንዱ ጥቁር መሳሪያ የያዘው አውቶማቲክ አረገና ሽንቴን ልሻናል ሀር ነው ስለው እና ብሎ እንዳይሸተው ብሎ እሱ ከላይ ሆኖ እኔን ወደታ ሄድና እዛሽ ማለት ከዛም እኔ ልሻና ስወርድ ጓደኞቹ አንተ ምን እያረክ ነው ከሱ ምናምን ሲሉት አይ ይሄንን ህፃኑን ሽንቱን ያሸናው ነው ወዝ ዝጉር ሲል ያው ለማምለጥ ይያለሁኝ። ያው ግን እንደዛ ብዬ ባመልጥም አውቶማቲኩን እንዳረገው ተኩሱን ወደኔ ተኩሶታል። ግን እኔ በዚህ ያደፈኝ ራሱ እንደሞትኩ ነው እንጂ እንደዛ ብዬ ሩጫ መልጣለሁ ብዬ አስቤ አልነበረም። ያው እኔ ያመለጥኩበትኝ አራዱም ገዳሙ ላይ ወራ ነውና ያመለጥኩትኝ
ተንከባልዬ ወደ አዲስ ሰፈር ልገባ በቻልኩበት ሰዓት አንድ ሻሸ መንግስት የምትባል ሴት ከሷ አልታሰገ ይችላልች እሷ ጋር ተጠግቼ የኖርኩበት ሳምንት የነበርኩበት ሰዓት አጎቴን ወደ ዞብል ገደው ተባለ። ከዛም እኔ ወደ አቧሬ እየወጣነ ስልክ ሲሰራ ስለነበር ወደዚህ ወደ ወልዲያ ስደውል ያው ወደ አክስቴ ወደ ቆቦ ምናምን አሉኝ። ቆቦ በርኩበት ሰዓት ራሱ ሌላ ክፍለ ጦር ተቀይረው ነው መሰል አላወቁኝም። እኔም እጄ ቆቦ ልገባ ቻልኩኝ። አክስቴን አገኘኋት፣ አክስቴ ጋር ሆንኩኝ። ከዛም ድንገት ራሱ ምስራቅ አማራ ፋኖ ገባ ሲሉኝ አላመንኩም ነበር። ተመልካቾቻችን እንዳያችሁት ከሆነ እኔ ኋላ የነበሩት መከላከያ ሁላ ኢንተርቪው የተደረገው ይህን ያህል መከላከያ ማረክ ነው የተባለው ውሸት ነው። እርግጥ ህፃን ነው ብላችሁ ላታምኑ ትችላላችሁ፣ ግን ውሸት ነው። ያራዱም ላይ ወንዙ ላይ ድንጋይ ከሚፈጫው ላይ የቀረጹና ሲቪል ሲያልፍ እና ብለው ለመከላከያ ልብስ የሞተውን ውልቅ አድርገው ለመከላከያ ለሲቪሉ ልጅ ያለብሱና ይሄን ያህል መከላከያ ማረክ ያው ነው የነበረው። ካላመናችሁት ማለት የኔ ቪዲዮን ያወርዳችሁት ይኖራል። ካወርዳችሁት ከኔ ኋላ ያሉት ራሱ የመከላከያ ልብስ ታአቶላችሁ በሲቪል የተቀመጡ አሉ። እሱ ላይ ማየት ትችላላችሁ። ፍራሽ አንችሏታል። ፍራሽ ታነሳስቱ ቢሆንበት የዛኔ ገፍትረው ሊደፋት ይችላሉ። ለምን ይሄንን ግፍ እያየን አማራ ለምንድን ነው የማንነሳው? ይሄንን ግፍ እያየን እስኪ ከኔ ጭንቅላት እንኳን ተማሩ። ግን ሁላችሁም ያሰቡት ሐሳብ ሌላኛው ሐሳብ ነው። እናም ምን አለ መሰላችሁ እዛ አንድ ጅንታ ማለት መጣና የሆነ ያክስቴ ስልክ ከቻርጅ ቤት ነቀይ ይዘየር ሳለ አይቶኛም ባሻገር። ከዛም ያክስቴን ስልክ ሰጥቼ ስመለስ ምን አለ መሰላችሁ ና አንተ አለና ስልክ ይዘህ አንተ አለኝ። አይ እኔ እንኳን ስልክ አልያዝኩም ይዤ የነበረውን አይተኝ ከሆነ ያክስቴ ነው። ግን ሲሆን አንተ 1 3 4 የዘረፍከው ይኖርሃን አንድ ስጤ በመጠየቅ መልስለች ያለው ያው ግን ይሄንን እንዳደረግ የሚገፋፋኝ እግዚአብሔር ከኔ ጋር ስለሆነ ያው እግዚአብሔር ትንሽ ነው ያ እኔ ጋር ስለሚከታተለኝ ብዙ አይነት ጨዋታዎችን ልጫወትባቸው ይያለው። በራያ ቆቦ ውስጥ ያለ ቤቶች የወደሙ ማሉ የተቃጠሉ ማሉ ሴቶች የተደፈሩ ማሉ በተለይ በዚህ በዞብል በራማ ገብርኤል በራማ ኪዳነ ምሕረት በነዛ ራሱ ሴቱ ወንዱ ጫካ ወጥቶ ነው የነበረው። ሚስቱ ከቤት ቀርታ ወንዱ መሳሪያውን ይዞ ጫካ ይወጣ እንደሆነ ለጅንታ አልሰጥም ብሎ ሚስቱን ይዙና ሚስትን ከምንገላ መሳሪያውን አጣይልኩ። በጣም ከባድ ግፍ የነበረባቸው ከተማዎች ዞብል፣ ራማ፣ ወደዚህ ወደ ተኩለሽ፣ ወደ አርበት፣ ወደ ዲኖ፣ ወብዬ፣ ሮቢት የቆሻሻ ሰራሽ ሰሩ ነበር። እናም ሌሎች ሰዎች እንዳትታለሉ አማራ ከሆናችሁ አማራ ለምን ጊዜውም ወደፊት ነው። ተነሱ። አማራ አልተነሳም። ተነሱ። እስከ መቼ ቁጭ በል በነድሜ በኔ ስሜት እንደዚህ ብዬ ተቆራቆርኩኝ። ትልቆች እንኳን እንዴት ነው ለምንድን ነው የማትቆረቆሩ? በጫት ቤት በሲጋራ ቤት የምትለው ነገር ይሄ ምንድነው? ሳብከው ወጣ ጭስ ነው። እዛ ግን ሄደህ ብትዋጋ ጀግና ነው ይሄ ሰው ለሀገሩ ጀብድ ሰርቶ ሞተ ተብለህ የምትወደስና ወባ ሲጋራ እያጨሰ ሞተ ከምትባል አማራ ወንድማችን ላይ ነው እንደኛ ምን ነቀው? አማራ ወንድሞቻችን ላይ መንቃት አለብንና አንድ ነን። አትርፉ። እኔ ለራያ ቆቦ ህዝብ ማለት የሚፈልገው አንድ ነገር አለ። የቆቦ ህዝብ እርግጥ አሁን ባለው ሰዓት ሚኒሻውም ወጣቱን ተደራጅቷል ነው የሚባለው፣ ግን አልተደራጀም። ውሸት። ይሄ ብቻ አይደለም። ምክንያቱም ራያ ቆቦ ውስጥ ራሱ ከ5000 የሚበልጡ ወጣቶች አሉ። ለምን እነዛ የማይደራጁ? አጣዬ ማጀቴ ስንት አማራ ሞቷል። ደሴ ኮምቦልቻ ስንት ሀገር እያለ ይሄ ሁሉ የማይደራጁ ለምንድን ነው? ሴት ራሱ ማለት ነው ልጇን አዘላ ራሱ ቆቦ ሴት ዋጋ ያይተሰታሉ። ልጇን አዘላ ማለት እኔ ትምህርቴን ያልቀጠልኩበትን ምክንያት ላስረዳችሁ። አንደኛ በአሁኑ ሰዓት ሀገር ከሌለ ትምህርት የለም። ሀገር ወደመ ማለት ትምህርትም አብሮ ነው የሚወድመው። ለምሳሌ ፋኖ ዳንኤል አለሙ ምን ይላል መሰላችሁ? ዋናው መሪው በሬ ሆዳም ከሆነ ተመሪዎቹ በሬ ወይም ሆዳም በሬ ናቸው ይላል። ትክክል ነው። በትምህርት ጉዳይ በተለይ ስገባ አሁንስ የ12ኛ ክላስ ተማሪዎች እንዴት ነው የሚፈተኑት? ከመቶ ራሱ ኳስሩ ያልኩ እርግጠኛ ነኝ። መምህሮቹ ራሱ ለማስወደቅ ያላቸው ጥረት እንዴት እንደሆነ ነው ይገባኛል። ይፈትኑ ነው መቼ የተማሩትን ትምህርት ነው የሚፈትኑት? ሳይማሩ ተምረውስ ቢሆን ይፈተኑ። ግን አሁን ያለው ጭንቅላታቸው ውስጥ የተኩስ ሀገራችንን እንዴት አድርገን ነፃ እናውጣ የሚል ሐሳብ ላይ ናቸው። መቼ የተማራችሁትን ነው የምትፈተኑት? ያው እኔ የተሰማኝ ስሜት ያው ቤተሰቦቼም እዚህ ወልዲያ ነው የነበሩትና እዛ እንደገቡት ያው ሰራዊቱ ገና እንደመጣ ሲኖ ያው በቃ ገብቷን ጦርነቱን አላስበው
ሁሉም በቃ አይተውን ስለነበር ኢንተርቪው ላይ በድንጋጤ ወደኔ እየመጡ ሰላም ማለታቸውን የቀጠሉት። ምክንያቱም ተተለያየን ቆይተናል፣ ተነፋፍቀናል። እንደዛ አብረን በልተን አብረን ጠጥተን አብረን ኑረን ስንለያይ ይሰቡት። ራያ ነፃ አልወጣችም። እርግጥ ግን አለ ራሱ ቆቦ ከተማ አሁን ጁንታው ያው ወራሪው ኃይል ለቀቃት እንጂ የነሱ አለ አልጠራም። አይደለም ቆቦ ወልዲያ ራሱ ይኖራል። አልተጣራም ገና። አማራዎች አትዘንጉ። ትክክለኛ ጁንታ መሆኑን ካረጋገጣችሁ እዛው መግደል ነው። ይህን ጀግና ወጣት አማራዊ መንፈስ ያለው የቆራጥ ቀልጅ